ተጫወቱብን። በጣም የገረመኝ ነገር ደግሞ ዲኤንኤ ያሰራደው ገና ልጁ ሳይወለድ። ኧረ በትልቁ እንዳታረጉኝ፣ በትልቁ እንዳታረጉኝ። አውጡኝ። በትልቁ አታድርጓት። እኔና ሚሚማ ታመዘርዬ ቤት እኔማ በየደቂቃው ነው። እኔ በደቂቃ ነው የሆነ ነገር ሲሆን የምደውለው። እየጨነቀኝ ተጫወቱብን እኮ በጣም ነው የሚያሳዝን። ሴትነት ግን ያስጠላል። አደራ የምመክራችሁ ነገር በቃ ሴት ሁኑ። ሴት በቃ ኩሩ ሴት እንደ ሃይማኖት በቃ ሃይማኖት አሁን 10-20 ሰው ነው የሚጠብቃት በፍቅር በቃ ርካሽ አትሁኑ። ሴት ልጅ ርካሽ ስትሆን ደስ አይልም። ዝርክርክ ስትሆን አሁን ሰላም ትሁን እንጂ ሌላ እኮ ችግር የለም። ጋይስ ሞት አርጎ ማስ በኋላ ትመልሳላችሁ ጋይስ። እሱም አያገባት። የሚያሳዝነው ነገር እሱም አያገባት። እሷ ተንኮል ብላ በስነ ስርዓት አቅዳ አልማ ነው በስነ ስርዓት ተስተካክላ ነው ልጁን ያጠመደችው እንጂ መቼ እንኳን እንደነበረ ቀኑን አትረሳው። አየሽ፣ በደንብ ተስተካክላ ነው ያደረገችው። ስለዚህ ፐርፐዝ አላት እሷ እና በቃ አያስፈልግም። በጣም ነው የሚያሳዝነው። አንዳንዴ መናገር የሚያቀት ብዙ ነገር አለ። እንግዲህ ያው ወንድ ልጅ ወንድ ነው መቼስ ወንድ ልጅ ሽንት አይሸናም አይባልም፣ አናቅም። ስለዚህ የሆነ ሆኗል፣ እርግጠኛ አይደለንም። ግን በቃ ሴት ሁኑ። ሴትነት ክብር ነው በጣም። እኔ እዚህ ላይ ማየው በተለይ የቡታጅራ ሴቶችና ወንዶች ግራ ያጋቡኛል። እኔ ያደግኩበት አካባቢ እንደዚህ አይደለም። የከተማ ልጅም የገጠር ልጅም ቢሆን አይነት አለው። ይሄ ግን በጣም የተለየ ከባህል የወጣ ያፈነገጠ ነገር። እንዴ ይደበቃል እኮ ነውር እኮ ይደበቃል። ሴት ልጅ ወታ አርገህ ነበር ተብሎ ይባላል እንዴ? እኔ አላውቅም። እስቲ ንገሩኝ እናንተ የምታውቁ ከሆነ። በዚህ በዘመኑም ቢሆን የዘመኑ ራሱ እንደዚህ አይደለም። ስለዚህ ክብር ደስ ይላል። በጣም አዝኛለሁ። እኔ ዛሬ በጣም ነው ያዘንኩት። በጣም ማለት ማየት ፈልጋለሁ ነገ ከነገ ወዲያ ምን እንደሚፈጠር። ግን በጣም የሚያሳዝን ነገር ነው ያለው። ከሚሚ ጋር ብዙ ነገር አውርቻለሁ። አሁን አስተያየት መስጠት አልፈልግም። ነገ ሀይሚ ከተሻላት በኋላ የምናየውን ነገር አይተን እንናገራለን። ነው ምን እንደተፈጠረ አላውቅም። እንግዲህ ሲያስተምረን ነበር ስለ ሴት ክብር። እሱ እንግዲህ ተደብቆ ውሃ ከጠጣ አንድ ሰው ለምን ጠጣ አይባልም አይደል? ጨርሻለሁ። እስቲ አውሩ፣ ለእናንተ ልስማችሁ። ሳኒ ይሰማለሁ? አዎ ሰኒያ አውሪ ማሪ፣ ትክክል ነሽ። ዩዘር የምር በጣም የሚያሳዝነው በጣም በቃ የሆነ ልብ ስብር። እኔ እንደናንተ ልጅ አይደለሁም፣ ልጆች ናችሁ እናንተ ይመስለኛል። እኔ ግን ልጅ አለኝ፣ ህይወትን አይቻለሁ። በጣም ብዙ አመት ያሳለፍኩት። በሰለጠነውም ዓለም እንደዚህ አይነት ነገር አይደረግም። ሊደረግ ይችላል፣ ሀፕን ሊያደርግ ይችላል። ግን ኢትስ ኖት ላይክ ዚስ። በቃ ይሄ ደግሞ እኔ 2 አመት ነው ማውቃቸው፣ እንደ ልጄ ነው ማያቸው ሁለቱንም። በጣም ነው የተሰማኝ። በጣም ሚሚ እንደውም ቅድም በጣም ስታለቅስ ነበረ። እሷን ለማጽናናት እንደውም ታይ ምናምን እያልኳት ነበር። እና ሴት ልጅ በዚህ ደረጃ በጣም ታሳዝናለች። ሴት ልጅን ስትጎዳ በዚህ ማለት ነው ጆን አርግላ አስገብሽ ጆን ማለት ሴት ልጅ እንደዚህ ስትጎዳ፣ ሴት ልጅን እንደዚህ ስታዋርድ፣ ኢቭን እሷ ራሷን ከፍ ለማድረግ ብላ ሀይሚን እንዳታዋርኝ ሁሉ ነበር ምትላትና ይሄ በጣም ነውር ነው። ሴት ልጅን መውደድ ማክበር አለበት። ገብቶሻል? ብትወጂውም ባትወጂውም በጣም የምነግራችሁ ነገር ነገና ምለው ትክክል ነሽ። ዘርዬ እስኪ የነገው መጨረሻ እኔን ያልኩት እኔ ዚህ ክው ስላልኩኝ የራሴ ክው ጥሩ ስሜት ነገ ላይመጡ ይችላሉ። ቤተሰብ ቁጭ ብሎ መነጋገር ባይመጡ ይሻላል። እንደ ይሄ ቪዲዮን ራሱ ባይመጡ ዩቲዩብ ራሱ ባይመጡ ምርጫዬ ነው። እኔ ልጅቷ ደለኛቱን ይችላሉ። እኔ አብረው ቢሆኑ ደስ ይለኛል። ምክንያቱም ሀፕን ያደርጋል። የግድ ተረገዘ ማለት እኮ ያገባታል ማለት አይደለም። በጣም ብዙ ሰዎች በአጋጣሚ አርግዘው አይጋቡም። ካላፈቀራት አያገባትም። አስረገዛት ማለት ላይ ግን የሆነ ነገር ከሆነ ይላል ከታች ኮሜንት ላይ ፈጣሪ ያውቃል። መብቱ ነው። ይሄ እኮ መብቱ ነው። የግድ በአጋጣሚ ተፈጥሮ አስረግዟልና አግባ የሚል እንደዛ የሚል እኮ ህግ የለም። ግን እንዴ ልጅቱ በጣም ማስተካክላ ነው ይሄን ነገር ያደረገችው። እሱን ለመጉዳት እሷንም ለመጉዳት ፈልጎት ከሆነ ችግር የለም። ስለዚህ እና ያለውን ነገር ጥሩ አይደለም። እስኪ ቲጂ
ቲጂ ነው ገባች። ቲጂ አውሪ ማሪ አውሪ። አውሪ እስኪ ሳኒ አውሪ፣ የሆነ ነገር በይ ሳኒ። ታስቃለች እኮ ዛሬ ደብሮናል። አስቂን እስኪ። እኔ እኮ እየተከተልኩ አንቺን ነው ማዳምጠው ለመሳቅ። ስራ ይዛ ነው ቲጂ ስለገባሽ እኔ አይችልም ማውራት። እኔ እኮ ሁሌ ነው ማዳምጥ ሳንዬ። አንድ ቀን በተለይ አድቫይስ ስታረጊ የሆነች ልጅ ፍቅር ያዘኝ ብላ ውሃ ውስጥ ተዘፍዘፍ ያልሻት ቀን በቃ ስስቅ ነው ያልኩት። ያምሰ አለቻት እንዴ እንዲህ አለቻት። ውሃ ሙይና አለቻት። የሞቀ ውሃ ሙይና ግቢበት ከተፈጠጋ ፍቅር ይዞሻል። የእውነት ነው ማለት ነው። ከሞቀ ግን አለ ነው እግዚአብሔር። እሷ የወደቀችው ነገር ነው በጣም የሚያሳዝነው። ደግሞ ገባሽ ማለት ልጄን ስወልድ ወገቤን ምጥ የያዘኝ ጊዜ በቃ እንደዛ አይነት ስሜት የተሰማኝ ከሚሚ ጋር ሳወራ ነበር በውስጥና በቃ የሆነ እሷ ስታለቅስ እሷን እኔ ትልቅም ስለሆንኩ እሷን ለማጽናናት ነው እንጂ የተናገርኩት ስራ አልሄድኩም ዛሬ። ኢቨን ተነስቼ እንኳን ምግብ አልሰራሁም። እኔማ ደነገጥኩ እኮ በድንጋጤ። በስመ አብ ብለች ብቻ ፈጣሪ ያውቃል። ደስ የሚለው ነገር ማለት ነው በከባዱ በሰው ልብ ውስጥ ገብታለች። እግዚአብሔር የተመሰገነ ነው። እንዴ መሰላችሁ ብቻም ሳይሆን ትክክል የሆነ ነገር ነው። በቃ ገብቶሻል። እሷ ግልጽና ግልጽ የሆነች ልጅ ናት። ይሄ ድራማ ምትሰራለች። ሶፊዬ ምንም ማድረግ አይቻልም እኮ እግዚአብሔር ፈጣሪ የፈቀደው ብቻ ነው የሚሆነው። ማለት እሱ እንደዚህ አይነት ነገር አደርጋል ብዬ ነው በፍጹም አላስብም። ግን የሆነ ነገር እውነት አድርጎ ከሆነ ልጅቷ በጣም ትጎዳለች። ገባችሁ? 2 ዓመት ሙሉ ከሱ ጋር ሆኖ ከዛ በኋላ እንደዛ ተፈጠረ ማለት በጣም ከባድ ነው። የምር እግዚአብሔርን ነው ብላችሁ እኮ እሱ እኮ አላገኘኋትም ደግሞ እያለ ነው። ከ2 ዓመት በፊት ይታቀሻለሁ ለመጀመሪያ ጊዜ በቀደም ነው ያገኘኋት አለ። አሁን ዛሬ ደግሞ 6 ወር ላይ በ6 ወር አግኝቻታለሁ አለ። ተገናኝተናል አለ። አሁን ደግሞ መሀል ላይ ወንዴም ነው የምትመጣው የምታገኘው ስትል እኮ አዎ እያላት ነው። ምን ወንድ ልጅ ስም ማን ነው ሲሉት የአባቱን ስም ነው የሚናገረው። ገባሽ እምልሽ ነገር። ስለዚህ ብዙ ነገር አሁን እዛ ጋር ተውት በቃ። እሱ ያለው ምናምን አየነው እንግዲህ መጨረሻውን ድረስ አይደለም ምን ጋር እንደደረሰ እስከ ዛሬ ማለት ነው። ስለዚህ እሱ ስላለ ምናምን አይደለም። አሁን እኮ ገና ቆይታ ያልሽ ነገር ከነገ እኔ እዚህ ጋር ማለት ነው ከዚህ ድራማ የሚሆን እኔ ምንም የገባኝ ነገር የለም። አላስመረመረችም። እናንተ ጉድ ገና ነው። ሆዱ ሲታመረምር ደግሞ እኛም በቪዲዮ ማየት አለብን። ሆዷ ውስጥ በቃ በትክክል ያው ሰኒ ተናግራል። ስማው አቤት ሰኒ አንቺ እዚህ ጋር ፈታ ያደረግሽ ፈታ ታደርጊያለሽ። እንደ ጭንቅላታችን እንዳዞረች እሷ አትተኛ ዛሬ ሌሊት እንደ ጭንቅላቷን የሚያዞር ነገር በራሷ ደግሞ ደንግጣ ደግሞ ራሷን ትይዛለች እንጂ ደንግጣ ወይ ራሱ መመራት ያለበት ሁሉ ነገር እሷ የራሷ ሆዱ ነፍቶ ነው ብሩኬ ዳቦ አታስቂ በእናትሽ ማለት በሳቅ ሳልፈልግ አታስቂ እኔ በሳቅ ስለተቃጠልኩ ምን እንደሆነ የሚያወራ አልገባኝም። ገባችሁ አይደለ? የምሬ ነው። እኔ ነደናል እንጂ መቃጠል ነው ዛሬ መቃጠል ነው እንዴ? መንደድ ነው እንጂ ነደን ናለብትና ሴት ራሱ ብትሆን ዳቦ በልተሃል አንተ። ዳቦ የኔ ዳቦ በልተሃል እኔ ሰጥቻለሁ ለአንተ ስትል እኮ ነው ያቃጠለኝ። አፈር ብላ የሆነ ነገር ሰጠሽ ቢሆንስ ነገር ትንሽ ነው ትልቅ ነው። አፈር ትብላ ይቺ ውሻ። ፈጣሪ የሃይሚን ጦስ ይዛ ገደል ትግባ። ደግሞ እኮ ሃይሚ ጋር ነው የምትበሳጨው። አንቺ ምናምን እኔ እኮ ሃይሚን የምትናገራት ነገር ነው የሚያቃጥለኝ። ይቺ ከብት ሃይሚ ምን ታርጋት? ሃይሚ